ትክክል አይደለም። የትኛውም ጎረቤት ሀገር ለሕክምና ኢትዮጵያ የምታወጣውን አያወጣም ማንም። ማህበረሰቡ ጋር ደግሞ ብንሄድ ውድ ነው ነፃ ይሁን ይላል። ሁላችሁም ታክስ ይቅር ብላችኋል። ታክስ ይቅር ደሞዝ ይጨምር። ከየት ነው የሚጨምረው ደሞዝ? ታክስ ካልተሰበሰበ ፌደራል መንግስት ነው የሚሸፍነው ይላሉ ክልሎች። ከየት ፌደራል መንግስት ከየት ያመጣል? ማከም አይደለም ማህበረሰብ በማንቃት ደረጃ ያመመህ እኮ እጅህን ስላልታጠብክ ነው፣ ያመመህ እኮ ፕሮፐር ቦታ ሬስትሩም ስለሌለህ ነው ብሎ የሚያስተምር አይደለም። ጤና ሙያተኛ ማለት የሰውን ያኗኗር ዘዬ የሚቀይር ዘመናዊነትን የሚያስተምር ማለት ነው። በዚያ ስፕሪት ነው የምንረዳው ያደረግነው። ከፖሊሲ አንፃር ይሄን ካየን ከፋይናንስ አንፃር ከጥቂት ዓመታት በፊት በቀጥታ ለጤና ሚኒስቴር ተብሎ የሚፈሰው ሀብት 70 ቢሊዮን ብር ገደማ ነበር። አሁን ወደ 130 ቢሊዮን ብር ገደማ ይፈሳል። ይሄ በዩኒቨርሲቲ በህንፃ ግንባታ የሚሄደውን አያካትትም። ለሚኒስትሪ የሚፈሰውን ነው። በቂ ነው ወይ ይሄ ሀብት ካላችሁ በጣም በቂ አይደለም። ንጽጽራችሁ ትክክል አይደለም። የትኛውም ጎረቤት ሀገር ለሕክምና ኢትዮጵያ የምታወጣውን አያወጣም ማንም። የኤንጂኦ እና የፕራይቬት ሴክተር የሚያደርገውን ሕክምና መታችሁ ከመንግስት ጋር እንዴት ተወዳደራላችሁ? ማንም የኛ ጎረቤት ኢትዮጵያ መንግስት የሚያወጣውን ለሕክምና ሴክተር አያወጡም። ኦፍ ኮርስ ኤንጂኦዎች ያወጣሉ፣ ፕራይቬት ሴክተር ያወጣል። ይሄን ደግሞ እናንተ ማጥናት ትችላላችሁ፣ ችግር የለውም። ኢንፍራስትራክቸር የኢትዮጵያ መንግስት ለመገንባት የሚያደርገውን ጥረት የትኛውም ጎረቤት ሀገር አያደርግም። አንዳንዶቹ ፉሊ ዲፔንደንት ናቸው በኤንጂኦ እና በደጋፊ ሀገራት ላይ እና ኮምፓሪዝኑ የፐብሊክ ኢንቨስትመንት እና የፕራይቬት ኢንቨስትመንትን ያለየ ከሆነ አይሆንም። ለምሳሌ ባለፈው ዓመት 9 ቢሊዮን ብር ድጎማ ያደረግነው ለመድኃኒት ነው። ማዳበሪያ ደጎምን አርሶ አደሩ ማምረት ስላለብን፣ ነዳጅ ደጎምን ሁላችንንም፣ ዘን መድኃኒት ደጎምን። ለምን እንዳላችሁት ችግር ስላለ። በዚህ ዓመት ቅድም እንዳነሳችሁት አንዳንድ ሼኮች ስላሉ በጀታችንን ስናይ የሕክምና ሴክተር በደጋፊዎች እጅ መሰብሰብ ምክንያት እንዳይስተጓጎል በሚል ትንሽ ጠርቀም ያለ ነገር ለማድረግ ሞከርን ባለው አቅም ማለት ነው። እና በጀት አድጓል። ያደገበት ልክ ከኛ ዲማንድ አንፃር ግን ገና ነው። ያደገበት ልክ ፕራይቬት ሴክተሩንና ሌሎቹን በማንቀሳቀስ ያለው ውስንነት ደግሞ አጠቃላይ ኢንዱስትሪው የተሟላ እድገት እንዳይኖረው አድርጓል። ይሄን ተቀብለን ስናበቃ ነገር ግን አይበቃም። ምናከመው እኮ ከ100 ሚሊዮን በላይ ህዝብ ነው። በሚሊየንስ ይተኛል ሕክምና። አንዳንዱ ታሞ መጥቶ መድኃኒት መግዣ የለውም ብቻ ሳይሆን ምግብ የለውም። እኛ እኮ ምግባችን እናካፍለዋለን ኢትዮጵያውያን ስለሆን ሲቸገሩ ስናይ ዝም አንልም የሚለው ፔን ይገባኛል። በየቀኑ የምትሉት ከሚያለቅስ ሰው ጋር ስለሆነ ምንም ጫና የለውም ብዬ አራክሻ ላይ ይሄንን የምንጋራበት መንገድ ግን አንዱ ፕሪፈረንስ ነው፣ ምርጫ ነው። የእናንተ ፕሪፈረንስ የሰውን ችግርና ስብራት መጠገን ነው። እርካታችሁ ይመጣውም ከዚያ ነው። አንድ ታማሚ ገብቶ ሲድንላችሁ ነው እንጂ እርካታችሁ ያ ታማሚ በሰጣችሁ ጉርሻ አይደለም። ይሄ ችግር አለ። ይሄንን ችግር የችግሩም የመፍትሄውም ባለቤት ነን ብለን ካላሰብን በቀር አንድ ሰው ጋር ወስደን ጥያቄውን ብናመጣ ብዙ መፍትሄ አያገኝም። እና ፋይናንሻሊ ለውጦች አሉ፣ እያደገ ደግሞ ይሄዳል። ለምን በሄልት ይሄድ ምንም አልተሰራም ግን ትክክል አይደለም። የዛሬ 3-4 ዓመት 15000 ብቻ ነበር የግል የጤና ተቋማት አክሮስ ዘ ካንትሪ ነበረው። ጨምሯል። ያ የጨመረው ኢዝ ኦፍ ዱይንግ ቢዝነስን ተከትለን ጤና ሴክተር ላይ ኢንቨስት የሚያደርጉ ሰዎች ከውስጥም ከውጭም ከመጡ እናመቻችላቸው የሚል የፖሊሲያችን አካል ስለነበረ ነው። ኮሚቴ ነበር ይሄን የሚሰራ እየሄደ መሬት አሎኬት እያደረገ ሰዎችን የሚያግዝ ኮሚቴ ነበር። ያ በሁሉም ሴክተር እንደምትገነዘቡት የፈጠነ የንግድ ፍላጎት አቲቲዩድ ያላቸው ሰዎች ፈጥነው ኦፖርቹኒቲ ግራብ ያደርጋሉ። አብዛኛው ሰው እንደዛ ላይሆን ይችላል። አንዳንዶች እንዳላችሁት ጊዜያችሁ ይባክነው ብዙ ጊዜው ስራ ላይ ሊሆን ይችላል። እናንተም ውስጥ ግን
ጠበቆች አሉ፣ እናንተም ውስጥ አክቲቪስቶች አሉ፣ ነጋዴዎች አሉ፣ ጨዋዎች አሉ፣ በሰው ህይወትና ጤና የሚቀልዱ ሰዎችም አሉ። እንደሱ አድርገን እንደ ማህበረሰብ እንየው። 500,000 ፕሮፌሽናል ባለበት ተቋም ውስጥ ሁሉም ሰው እናንተ እንዳላችሁት ሊሆን አይችልም። ትንሽ እንደ ፋክቶች ጨማምር ካላችሁኝ በመንግስት ሆስፒታል የምንገዛቸው ማሽኖች በየ15 ቀኑ ይበላሻሉ። ሽቦ ይቆረጣል፣ ይሰበራል። ታውቁታላችሁ። ለምን? ሰው በመንግስት ሆስፒታል ከሚታከም የግል ሴክተር ለመላክ ሲባል እዚህ ያለው ይበላሻል። መቼም ያን ያበላሽ ያለው ታማሚው እንደማትሆን ተስፋ አደርጋለሁ። ታማሚ አይደለም። ለግል ጥቅማቸው ሲሉ የመንግስትን ሀብት የሚያበላሹ ሰዎች አሉ። አንድ ነው 10 ነው አላቅም ቁጥሩ። ሁላችሁን ይወክላል ወይ? አይወክልም። ግን አለ፣ ሳምፕሉ አለ። እኛም ውስጥ እኮ ችግር አለ። ለግል ጥቅማቸው ሲሉ የመንግስት ንብረት ያበላሻሉ ካላላችሁ እኛ ብር ስለምናወጣበት ተበላሸ፣ ተጠገነ፣ አሁንስ ተበላሸ ወር አይቆይም። በሽተኛ ወደ ሕክምና ሲመጣ ሁለት አይነት አፕሮች ነው ያለው። አንደኛው መካከለኛ ገቢ ያለው ሰው ከሆነ በፍጥነት ወደ ግል ሴክተር ሪፈር ይጻፍለታል። ጥቁር አንበሳ ያለ የሆነ ክሊኒክ ይላካል። ትንሽ ከፍ ያለ ገንዘብ ደግሞ ካለው ቦርድ ወስኗል ተብሎ ወደ ውጭ ሀገር ይላካል። እና ሕክምና አካባቢ ላይ ችግሩም የእናንተ አካል ነው። እንደዚያ የሚያደርጉ ሰዎችም የእናንተ አካል ናቸው። ለሴክተሩ በጣም ባዕድ እና ሩቅ አርጋችሁ ባትወስዱ ጥሩ ነው። በግልም በመንግስት ተቋማትም በተቻለ መጠን ኢንተርቪን ለማድረግና እዛ ያለው ሰርቪስ እንዲያድግ ለማድረግ ተሞክሯል። በግል ሴክተር በ2019 ከለውጡ ማግስት 30,000 ገደማ በግል ሴክተር የሚሰሩ የጤና ሙያተኞች ነበሩ። 6 ዓመት ፕላስ ገደማ። ዛሬ የአሁን ዳታ የለኝም፣ የ2023 ነው ያለኝ። ከአንድ ዓመት ተኩል 2 ዓመት በፊት 120,000 ገደማ ደርሷል። የአሁን ይጨምራል። 30,000 የነበረ የግል ሴክተር ሙያተኛ 120,000 ደርሷል ማለት በዚያው ልክ ክፍያውም በዚያው ልክ ያው አድጓል ማለት ነው። ሂውመን ካፒታል ላይ በማሰልጠኛ ከ5-6 ዓመት በፊት 7 ገደማ ነበሩ የዩኒቨርሲቲዎች ስፔሻላይዝ ለማድረግ የሚያግዙ። አሁን 22 ናቸው። 22 ዩኒቨርሲቲ ከሆነ በዚያው ልክ ቁጥሩ አድጓል ማለት ነው። ውስን በነበረበት ጊዜ የሚገባው ተማሪና አሁን አንድ አይደለም። 8,500 ገደማ ሬዚደንቶች in the last 4-5 years መንግስት አሰልጥኗል። የዛሬ 2-3 ዓመት ገደማ ሬዚደንት የነበራቸው ኢሹ ምንድነው? ካሉበት ተቋም ለትምህርት ሲመጡ በእነሱ ቦታ ሰው ይቀጠርና እኛ ቦታ እናጣለን ሲሉ የፌደራል መንግስት በዚያ መንገድ አገልግለው ለትምህርት የሚላኩትን ሰዎች ኮስት ሼር አድርጋለሁ ብሎ ወስኖ ነው ያ ሁሉ ተማሪ ሲማይ ነበር። በእኛ ሁኔታ ሬዚደንቶች በጣም ስለሚሰሩ አብዛኛውን ችግር ሼር ስለሚያደርጉ ይጎዳሉ እና እንዴት አድርገን ያናካክስ ቢባል ምንም ችግር የለውም። የፌር ጥያቄ ነው። ግን ሬዚደንት ሰምዌር በጣም የተመቻቸና እኛ ጋር ሲመጣ ይከፋው ካረጋችሁ ግን በአንዳንድ ነገር የዓለም ትሬንድ ተማሩ እያላችሁ በሌላ ነገር ደግሞ ከዓለም ውጭ ከሆነ አውሮ አይሄድ። ዓለም ላይ የሌለ ስለሆነ የሚነሳው ጥያቄ እንደዛ አይነት ማገልገል ፈልጋለሁ የሚል ቅንነት ያለው ሐኪም ምናምን ከደሞዙ በላይ ፕሪፈር የሚያደርገው ሰው ማዳን ሊሆን ይችላል። በትውል ኮምፒት ከ5-10 ዓመት በኋላ አይቀጥልም እኮ ይሄ ነገር። ፕራይቬት ሴክተር ይስፋፋል፣ ሽሚያ ይፈጠራል ማለት ነው። መንግስት ቤት ሰጣለሁ፣ መኪና እንደዚህ ያደርጋለሁ እያለ ይሻማል ከገበያው እንጂ ሰምዌር የሚከፈል ክፍያ እያለ ማንም ሰው አይሰራለትም። እዛ እስክንደርስ ድረስ መከራ የምትከፍሉ ሰዎች አላችሁ፣ ክፈሉ። የእናንተ ስራ ማድረስ ነው። ኢትዮጵያ ባለችበት ሁኔታ የኔናና የእናንተ ስራ በመከራ ማሸጋገር ነው። የሚሰሩ ሰዎች ቅድም እህቴ እንዳለችው ነው። እዛ ያሉ ሎካል በሕክምና ውስጥ ለምሳሌ ዶክተር ሁላችሁን አይመለከትም። አንድ ፔሸንት መጥቶ ቪዚት አድርጎ ይሄን አድርጊ ብሎ ሄዶ ሊሆን ይችላል። ነርሷ ግን ያው በመታቆት ምክንያት ብዙ ጊዜ መመላለስ ብቻ ሳይሆን የዛን ሰው በሽታ የዛን ሰው ስቃይ ተጋርታ ሊሆን ይችላል።
እንደሱ ፕሪስክሪፕሽን አትጽፍም እንጂ ፔን በመጋራት ነርሷ ሚና የላትም ሊባል አይችልም። ግን ዘ ሆል ሲስተሙና ካልቸሩ እሷን የሚያደርግ ለመቀየር የሚከፈለውን ዋጋ ለመክፈል ደግሞ በጋራ ዝግጁ ካልሆን ቤት በኩል የደህንነቱ አይነት እኮ በጣም ብዙ ነው። ቤት በኩል ሊቀየር ይችላል ካልወሰን በቀር ብሎ የሚነሳ የሕክምና ሙያተኛ እንዲኖር ይጠበቃል። ምርት በሚመለከት መድኃኒት ለምሳሌ የለውጡ ሰሞን አካባቢ የሀገር ውስጥ ምርት 8% ብቻ ነበር። አሁን 41% ደርሷል። ከ25 ያላነሱ የመድኃኒትና የሕክምና መረጃ መሳሪያ የሚያመርቱ ኢንዱስትሪዎች ኢትዮጵያ ውስጥ አቋቁመዋል። አሁንም ብዙ ኢንቫይት ያደረገን ነው። 25 ኢንዱስትሪ ተቋቁሞ 41 ከደረስን 100 200 ቢደርሱ ምን ያክሉን ከቨር እንደምናደርግ አስቡት። የኮሮና ጊዜ ኦክሲጅን ዋናው ችግር ነበር። 3 ተቋም ብቻ ነበር ኦክሲጅን የሚያመርተው። ሽሚያ ነበር፣ ልመና ነበር። ታውቃላችሁ አሁን 58 ገና ተቋማት ኦክሲጅን ያመርታሉ። just 3-4 years ከ3 58 ከደረስን በሚቀጥለው ደግሞ 150 200 ብንደርስ እንዴት ችግሩ እየቀለለ እንደሚሄድ አስቡት። አልነበረም ካልን ግን ጊዜ ፈልጎ ገንዘብ ወጥቶበት የተሰራን ስራ እናራክሳለን ማለት ነው። ወረርሽኝ ቀደም እንደሚያነሳው 28 ገደማ ላብ ተገንብቷል። እንደዚህ አይነት ኢንሲደንቶች ኤርሊ ዋርኒንግ ሲስተም ኖሮን ማወቅ እንድንችል በቂ ነው ወይ አይደለም። ሲዲሲ ኢትዮጵያ ሲመጣ በጣም ከፍተኛ የመንግስት ፍትጊያ ነበረው። እዚህ እንዳይገነባ ፍላጎት ነበር ከፍተኛ ይሆን። ሲዲሲ ኢትዮጵያ መሆኑ የላብ አቅማችንን የኤርሊ ዋርኒንግ ሲስተሞቻችንን ለማሳደግ ልምድ ለመቅሰም በእጅጉ ያግዘናል። ይሄ ወረርሽኞች ሲጀመሩ ቶሎ አውቀን ሳይሰራጩ ለመክታት በእጅጉ የሚያግዝ ነገር ነው። ከዲጂታላይዝ ማድረግ ጋር ተያይዞ ሪፎርም የተባለው በጣም ትክክለኛ ኮሜንት ነው። ጅማሮች አሉ። ኤምአር እናንተም ጋር ተጀምሯል፣ ግን ማደግ አለበት። ቴክኖሎጂ ሃይሊ ኢምፓክት ከሚያደርጋቸው ሴክተሮች አንዱ ጤና ነው። የአይ ተቋማችንን አይታችሁ ከሆነ አላቅም በጣም ብዙ ዶክተሮች እዛ ይሰራሉ። ሐኪሞች ካንሰር ላይ ይሰራሉ፣ የተለያየ በሽታ ላይ ይሰራሉ፣ ምርምር ያካሂዳሉ፣ ሲስተም ዴቨሎፕ ያደርጋሉ። ጠቅላላ ኢንዱስትሪው ዲጂታላይዝ ይሁን ሞደርን እናርገው የተባለው ፈልገን ሳይሆን ግድ ነው። ካላደረግነው ስለምንቸገር የጤና ዳታ በጣም ኤክስፔንሲቭ ነው። ኢትዮጵያ ውስጥ ዳታ ብዙ ዋጋ የለውም። ወረርሽኝ መጣ ይባላል፣ ኳራንቲን ይባላል፣ ይቀራል። የሆነ በሽታ ይመጣል፣ ይቀራል። ግን ያ ዳታ ቢሰበሰብ ያ ዳታ አናላይዝ ተደርጎ መድኃኒት የሚፈጠረው ዳታው ብቻ ይሸጣል ለሚመራመር ሰው። በእኛ ኬዝ ግን እንደዛ አይደለም። በወረቀት ተከምሯል በየቦታው። ናሽናል ክላውድ የለም። የሄልዝን ዳታ መያዝ ያልቻለ ሀገር ደግሞ ለዚያ መድኃኒት ፈውስ የሚያመጡ መድኃኒቶች ሊያመርት አይችልም። ሌሎች ኤንጂኦዎች ለምንድን ነው አፍሪካ ላይ የሚረባረቡት ካላችሁ ያን ዳታ ፍለጋ ነው። ያ ዳታ በጣም ይፈልጋል። ዳታውን ኢዝሊ አክሰስ ማድረግ ከቻሉ በዚያ መድኃኒት ይመረታል፣ መልሶ ፕሮሞት ያደርጉና ያመጡልታል፣ እኛ እንገዛለን ማለት ነው። እና ዲጂታላይዝ ማድረግ ሞደርን ማድረግ በጣም አስፈላጊ ነገር ነው። ጅማሮች አሉ፣ ግን እንሰራበታለን። እናንተም አግዙ። ዘ ሆል ሲስተሙ ሞደርን ካልሆነ ብዙ ነገር ሉዝ እናደርጋለን። የጤና መድህን አዋጅ ወጥቷል። እሱም ሰራተኞች እዛ ውስጥ አካቷል። ጥያቄው ተነስቷል፣ ግን መልስ የተሰጠው ጉዳይ ስለሆነ በህግ ፕራክቲስ ላይ ችግር አለ ተብሏል። እሱ ይጀመራል። እዛ የምትታከሙበት መንገድ የመለሰ ነው ህጉ። ኦልሬዲ ሐኪሞች በህጋዊ መንገድ ሕክምና ቢያገኙ የመንግስት ፍላጎት ነው። አዋጅ ጸድቋል። እንተገብራለን። እሱ እንተገብራለን። ማህበረሰብ የጤና መድህን ልክ እንደ ፖለቲካ ስራ ነው። ያስፈልጋቸዋል ግቡ እየተባለ ተቀስሶ የሚሰራ ስራ ነው እንጂ ሰው ሲታመም የሚሰማው ነገር ጤነኛ በሆነ ሰዓት አያስበውም። ያም ሆኖ 38 ሚሊዮን ሰው ነበረ የጤና መድህን ተጠቃሚ። ስንት ነው አሁን? 63 ሚሊዮን ደርሷል። ያን ማስፋት ነው፣ ከቨሬጁን ማስፋትና ሰዎች ሲታመሙ ከገንዘብ ጋር ሳይያያዝ
መተው ታክመው ኢንሹራንሳቸው ዲል እንዲያደርግ ማድረግ ያስፈልጋል። የቁጥጥር አቅማችን በሚመለከት አንዱ ችግር መድኃኒት ያልሆኑ ጎጂ ነገሮች መድኃኒት ተብለው ኢትዮጵያ ውስጥ ወደ 14% ገደማ ይደርሱ ነበር የኢሌጋል ሜዲሲን የሚሰራጨው። ቁጥጥር ሲደረግ አሁን ወደ 6 ዝቅ ብሏል። አሁንም አለ ግን ዝቅ ብሏል። አሁን ሁላችሁም ክፍያ ያንሳል፣ ሰርቪስ ፊ ያንሳል ብላችኋል። ማህበረሰቡ ጋር ደግሞ ብንሄድ ውድ ነው ነፃ ይሁን ይላል። ሁላችሁም ታክስ ይቅር ብላችኋል። ታክስ ይቅር ደሞዝ ይጨምር። ከየት ነው የሚጨምረው ደሞዝ? ታክስ ካልተሰበሰበ ፌደራል መንግስት ነው የሚሸፍነው ይላሉ ክልሎች። ከየት ፌደራል መንግስት ከየት ያመጣል? ምንጮቹ እኮ ማወቅ አለብን። ኢትዮጵያ ውስጥ ኦልሞስት ሁሉም ክልል ከፌደራል የሚደጎም እንጂ ለፌደራል በቅቶት የሚያፈስ አንድም ክልል የለም። ለኛ የሚያስፈልገው ከበጀት አንፃር ሳይሆን ፕራይቬት ሴክተር እያጠናከርን የሕክምና ኢንፍራስትራክቸር አሁን ችግር የሆነበትን መንገድ በስፋት እና በፍጥነት እየፈታን ከሄድን ብዙ አጀንዳ አይሆንም። ብዙ ሙያተኛ ነው ያለን። እያንዳንዱ ሰው ደግሞ የራሱ የሆነ ተቋም እየፈጠረ ከሄደ ከክፍያ ጋር ያለው ነገር ፌር እየሆነ ከሄደ እኛ እንደ መንግስት ከ20 ሺህ ላይ ተቋማት አሉ። በእነሱ ዝቅተኛ ገቢ ያላቸውን ሰዎች ካገዝን ይቀንሳል ችግሩ ማለት ነው። ይቀንሳል ችግሩ። ሁለት ምርጫ ነው ያለን። በምግብ ሶቨርኒቲ ኢትዮጵያ ማረጋገጥ አለባት የሚለው ስራ ባለፈው እንዳነሳሁት ማክሲመም 2 ዓመት ነፃ እንወጣለን በምግብ ማክሲመም 2 years ስንዴ አንፈልግም ከሰው ማለት ነው። ልክ እንደዛ በመድኃኒት ነፃ መውጣት አለባት ኢትዮጵያ ብለን ወስነን ማድረግ አለብን። ወስኜ አይደለም ወስነን እየለመንክ በዛ አነሰ ምናምን ዋጋ የለውም። ለማኝ ነው የተሰጠው ነው የሚወስደው። 1 ብርም ይሁን 25 ሳንቲም ወስዶ እግዚአብሔር ይስጥልኝ ነው የሚባለው። ከልመና ነፃ ለመውጣት ግን መወሰን አለብን እኛና እናንተ። ለዛ ነው ፋውንዴሽናል ስራዎች ኢትዮጵያ ውስጥ መሰራት አለባቸው ተብሎ የሚታሰበው። ካንሰር በሚመለከት አሁን 5 ሴንተር ደርሰናል። ኬሞቴራፒ ግን ከ30 በላይ ናቸው። እየሰፋ መጥቷል። ኢትዮጵያ ውስጥ 33 ገደማ ደርሷል። ስለዚህ የኔና የናንተ ኮሚትመንት ውሳኔ መሆን ያለበት የሁሉ ነገር መሰረት ደህንነት ነው። እሱን እንዴት አድርገን እንቀይረው? ቢያንስ ልጆቻችን ከእንደዚህ አይነት መከራ እንዲወጡ ካላልን በቀር የተሟላ ነገር ምላሽ መስጠት ያስቸግራል። ይሄ ሴክተር ላይ ያለን የሰራነውንና ሴክተር ላይ ያለውን ለማመላከት ነው። ወደ እናንተ ጥያቄ ግን ስመጣ በ3 ማዕቀፍ ብናየው ጥያቄዎቻችሁን፣ አንደኛ ከሙያ ግዴታ አንፃር አንድ ሰው ሐኪም ሆናለሁ ብሎ ሲመርጥ ካለበት ግዴታ አንፃር፣ ሁለተኛ ከህግ አንፃር፣ ሶስተኛ ከማህበረሰብ መሪነት አንፃር ነው መታየት ያለበት። የማህበረሰብ መሪ ሲባል ቅድም እንደተባለው እኔ አይመስለኝም። እኔ ባደኩበት አካባቢ ትናንሽ ትራዲሽናል ነው ያላቸው ሰዎች፣ የሚያዋልዱ ሰዎች፣ ወጌሻዎች በጣም የተከበሩ ናቸው። አስታራቂ፣ አራቂ፣ መንገድ አመላካች ሰዎች ናቸው። እንደ ቀላል ሙያ የሚታይ አይደለም። እናንተ እኮ ውድ ናቸው። አሁን ነው እንጂ ዶክተር በየቦታው የሚሰማው አልነበረም። ማህበረሰቡ እንደዛ የሚያረክስ አይመስለኝም። አብዛኛው በሽተኛ ግሬትፉል ይመስለኛል። አብዛኛው በሽተኛ በእናንተ እጅ ብዙ ሰው ድኗል። ብዙ ያለቀሱ እንባዎች ታብሰዋል። ዝም ብሎ ማራከስ ትክክል አይደለም። እና ማህበረሰቡ የእናንተን ሮል ይዘነጋል ብዬ እንደዛ አላስብም እኔ። ነገር ግን ጥያቄዎች የሚቀርበው ነገር ትክክል መሆኑ ብቻውን በቂ ነው ወይ? የሚቀርበው ነገር ትክክል ሆኖ የሚቀርብበት መንገድ ስህተት ከሆነ ድምሩ ትክክል አይመጣም። ጥያቄው ትክክል ቢሆንም የምንጠይቅበት መንገድ ትክክል ካልሆነ ይበላሻል። እኔ ኢትዮጵያ ውስጥ ሐኪሞች ለምን የደሞዝ ጥያቄ አነሱ ብሎ የሚያስብ ሰው አለ ብዬ አልገምትም። ብትጠይቁ ምን ይገርማል። ግን ጥያቄው ለምንድን ነው እንደዚህ እንደ ጦርነት የሆነው የሚለው ጉዳይ ደግሞ አስቡበት እናንተ። የጤና ሴክተር ችግር እንፍታ ብለን
ጤናማ መንገድ ካልተከተል የጤና ሴክተር ችግር ፈቺ ሳንሆን ችግር የምናባብስ ነው የምንሆነው። በአንድ በኩል አንዳንድ ስራዎች ተሰርተዋል ኢትዮጵያ ውስጥ ሳይንስ ሙዚየም ኮሪደር፣ ስለዚህ ይቻላል የኛም ይቀየር የሚለው እሱ የትግላችን ፍሬ የድካማችን ፍሬ ነው። እንኮራበታለን። እንኳንም ኢትዮጵያውያን ይቻላል ማስተው ጀመሩ። ትናንትና አይቻልም አትንኩ እንዳለን እንቀመጥ እንቆሽሽ ነበር። አሁን ደግሞ የለም ተችሏል እኛንም ይንካን እኛም እንቀየር ከሆነ በጣም ትልቅ እድገት ነው። ኔጌቲቭሊ አይታይም። ያ ግን ኦቨርናይት ደግሞ እንደማይመጣ አብሮ ማሰብ ያስፈልጋል። በድምሩ በጤና ሴክተር የነበረው ጥያቄ የእናንተ ነው። የደሞዝ፣ የጥቅማ ጥቅም፣ የቤት መሰል ጥያቄዎች የእናንተ ናቸው። የመፍትሄ መንገዱ ግን የእናንተ አይደለም። ተነጥቋል እንደተባለው ደሞዝ ወስደው የማያውቁ ሰዎች የነዱት ጥያቄ ነው። ሰርቪስ ሰጥተው ማዳን አይደለም፣ ማዳን ከባድ ነገር ነው። ቤዚክ ሰርቪስ ሰጥተው የማያውቁ ሰዎች የነዱት ጥያቄ ነው። ሐኪም ሰርቪስ ሰጪ ሆኖ ሰርቪስ ሰጥተው የማያውቅ ሰው የሱን ጥያቄ ወስዶ እንዲነዳ ከፈቀደ ተበላሽ፣ ማንም አይሰማውም ማለት ነው። እየለፋን ነው፣ ሰው እያዳን ነው፣ እንቅልፋተን ነው የምንሰራው፣ ልጆቻችንን ጎርተን ነው የምንሰራው፣ ኑሯችን ይታሰብበት የሚልን ትክክለኛ ጥያቄ እንቅልፋቶ ማገልገል ምን እንደሆነ የማያውቅ ሰው ከነዳው ተበላሸ ማለት ነው። ተበላሸ እና ጥያቄው በሶስት ከፍዬ ነው ያየሁት እኔ። አንደኛው ጤናማ ሙያተኞች በቅንነት ደክመው ችግር ጓዳቸው ስለገባ ለምን አንታይም ብለው ያነሱት ጥያቄ አንደኛው ነው። ብዙ ምስኪን ሰዎች አሉ በሕክምና ሴክተር ውስጥ በጨዋነት 24 ሰዓት የሚያገለግሉ ኑሮ የከበዳቸው እንታይ ብለው ጥያቄ ያነሱበት አንደኛው ነው። ሁለተኛው የፖለቲካ ኪሳራ የገጠማቸው ሰርቪስ ምን እንደሆነ የማያውቁ፣ ኔሽን ቢልዲንግ ምን እንደሆነ የማያውቁ፣ ሳይንስ ሙዚየም የሚሆን ሃይ ስኩል ሁሉ ነገር ከደሞዝ ጋር ብቻ የሚያያይዙ ከእለት ጉርስ ያለፈ እሳቤ የሌላቸው ሰዎች የጠለፉት ነው። ሶስተኛው ሐኪም መሳይ ፖለቲከኞች፣ ጋውን ለባሽ ፖለቲከኞች። በነገራችን ላይ ከሕክምና ተቋም የዓመት ረፍት ወስደው ይሄን ጉዳይ ፌስቡክ ስም ቀይረው የቀሰቀሱ ሰዎች በደንብ እናቃቸዋለን። ስለማናቅ አይምሰላችሁ ዝም ያልነው አልተነቃብንም ምናምን እንደሚሉ አውቃለሁ፣ ግን እናቃቸዋለን። ከየት ከተማ ረፍት ወስደው መጥተው እዚህ ሞቢላይዝ ያደርጉ እንደነበረም እናቃለን። እነሱ ሐኪሞች አይደሉም። በድንገት ጋውን ለብሰው ሊሆን ይችላል። ጋውን ለብሰው ጋውንን የፖለቲካ መሳሪያ አድርገው የቆሙ ሰዎች አሉ። ስለማይታወቁ ግን አይደለም። ጋውን የተከበረ ነው መከበር አለበት አለች እህቴ። እውነቷን ነው። ብዙ ሰው እየዳነበት ስለሆነ ጋውን ክብር አለው። ግን ያ ጋውን ሐኪሞች ሲለብሱ ብቻ ነው ክብሩ። ሐኪም መሳይ ፖለቲከኛ ከለበሰው ክብር የለውም። ሐኪም መሳይ አክቲቪስት ከለበሰው ዶክተር ኤክስ ባላለው ብሎ ፖለቲካ ከነዳበት ክብር የለውም። ይህንን ማጥራት ደግሞ የኔና የናንተ ስራ ይመስለኛል። በጅምላ ከሆነ አይሆንም። አሁን የጎንደሩ ልጅ ያነሳው አይነት ማገልገል ፈልጋለሁ የልኩት ለዛ ነው የሚለው አይነት ስሜት ያለው ሐኪም እና ንጹህ ልብ ያላቸው ሐኪሞች ከሌላው ጋር ተደምሮ መታየት የለባቸውም። እናንተ ካቀፋችሁ ግን በምን ለያቸዋለን? ጋውኑ የለበሰ ሁሉ ይከበር ሳይሆን ጋውን ለብሶ የሚያጭበረብር ከውስጣችን ይውጣ። ጋውን ለብሶ የመንግስት መሳሪያ የሚያበላሽ ይውጣ። እኛ ሰርቭ ማድረግ የምንፈልግ ሰዎች ግን እንታይ ከሆነ we are on the same page ማለት ነው። በስመ ጋውን ሌቦች አይነኩ ካላችሁ ግን ሌባ በውስጣችሁ እስካለ ድረስ ጥፋተኛ እስካለ ድረስ እናንተ መለየት ሊያስቸግር ይችላል። አንድ ቫይረስ ወደ ሰው ልጅ ገብቶ ጥቃት ለመፈጸም የመጀመሪያ እንቅስቃሴው መግቢያ መንገድ ነው። ዋናው ትግል ተሳክቶለት በሆነ መንገድ ከገባ በኋላ የት መለጠፍ እንዳለበት ያውቃል።
እንደምታውቁት ቫይረስ ቤትም ቦታ አይቀመጥም። ፈልጎ ሴሎች አካባቢ ቫይታሚን የሚገኝበት አካባቢ ምግብ የሚገኝበት አካባቢ ይለጠፋል። ከዛስ የምግብ ኮርሱን ቀይሮ ይሻማል። ከተሻማ በኋላ ያ ጤናማ የነበረው ሰውዬ ዘሆል አካሉ ይንቀጠቀጣል፣ ያተኩሳል፣ አዳዲስ ምልክቶች ይታያሉ። ከውጭ ለመግባት ጥረት ካደረገ በኋላ የት ቦታ እንደሚለጠፍ ያውቃል። እናንተ ላይ የተለጠፉ ስስ ብልታችሁ ደሞዝ እንደሆነ ስለሚያውቁ ደሞዝ ላይ ተለጥፈው ያን ሁሉ ሰርቪስ፣ ያን ሁሉ ማዳን፣ ያን ሁሉ መሰጠት በሚያጠለሽ መንገድ ተጠቀሙበት እንጂ ጥያቄያችሁ እንዴት ስተት ሊሆን ይችላል? ስተት ነው የሚል መንግስት ያለ አይመስለኝም። እና ቫይረስ አታስገቡ ወደ እናንተ። ጥያቄያችሁን ግን ፎርወርድ ማድረግ ምንም ችግር የለውም። ስናከብራችሁ ስታከብሩ ጥያቄያችሁን በስሜት ሳይሆን በምክንያት ማስላት ሲጀመር ተቆንጥሮም ቢሆን ይደረጋል። ይሄ ሲባል እናት የሆናችሁ ቅን የሆናችሁ ከበሽተኛ ጋር የምታለቅሱ ብዙ የምትሰቃዩ ሐኪሞች የላችሁ ማለት ደግሞ አይደለም። ብዙ ዋጋ ውለታ የሚገባቸው ሐኪሞች ኢትዮጵያ ውስጥ አሉ። ኮሮና ሲመጣ አይ ዶንት ኖ ከለውጡ በኋላ 2 ዓመት እንደዚህ የቆየን አይመስለኝም። ከምንሰራቸው ፕሮጀክቶች ውስጥ እንጦጦ ሐውልት ያቆምነው ለሐኪሞች ነው። ቅድም እንደተባለው ሰው ለማዳን ቤተሰቦቻቸውን በትነው ራሳቸውን ችግር ላይ ጥለው ዋጋ የከፈሉ ሰዎች ስላሉ እነሱን እናስታውስ በሚል ነው ሐውልት የተቀመጠው። ይሄ ሁላችሁም ታውቃላችሁ። የት ሀገር እንደዚህ እንዳደረገ አላውቅም። እሳቸው እንዳሉት ነው። በጣም ብዙ ጀግና ሐኪሞች አሉ። ብዙ ሰው አድነው የሞቱ አሉ። ስለነሱ መሰማት ብቻ ሳይሆን ማስታወሻም ተቀምጦላቸዋል። ቤተሰቦቻቸው በሚመለከት የተነሳው ችግር ደግሞ አንድ በአንድ ማየት ያስፈልጋል። አንድ በአንድ ጤና ጥበቃ እያየ መፍትሄ ይፈልጋል። ምክንያቱም ያ ሰው ሀገር ሲያገለግል ህዝብ ሲያገለግል የደረሰበትን መከራ ቸልካን ነገ ደግሞ ሌላ ጀግና አይፈጠርም ማለት ነው። እና የኮሚትመንት ችግር የለም። የኢንፎርሜሽን ችግር ሊሆን ይችላል እንጂ ኮሚትመንት ላይ ብዙ ኢሹ የለም። አሁን የኢኮኖሚክ ሪፎርሙ ኢንፍሌሽን አመጣ ለተባለው እኔ የጠበቅኩት ከዛ በላይ ነው። ባይዘው የጠበቅኩት ከዛ በላይ ነው። ተናግሬያለሁ። ለጥቂት ዓመታት እንቸገራለን፣ ግን ረዘም ባለ ጊዜ መፍትሄ እናገኛለን። ምክንያቱም ካንሰር ኬሞቴራፒ ሲሰጥ እኮ ከካንሰሩ በላይ ነው። በጣም ፔንፉል ነገር ነው። አላማው ግን ምንድነው? ሴሎችን ለማስወገድ ነው። በዛ ፔንፉል ፕሮሰስ ያላለፈ ሰው ሊያገግም አይችልም። የኛም ኢኮኖሚ እንደሱ ነው። ለምሳሌ 3.4567 ቢሊዮን ዶላር ብቻ ኤክስፖርት ስናደርግ ኖረን ፎር ዴኬድስ በአንድ ዓመት ሪፎርም 8 ቢሊዮን እንዴት ገባ ነው ጥያቄ። መጠየቅ እኮ አለባችሁ። ይሄ ዝም ብሎ ቀላል ቪክትሪ እንዳይመስላችሁ። እንዴት መጣ? ቡና ዶንት ጎ ፋር ላስት ይር 1.4 ቢሊዮን ዶላር ገደማ ነበረ። በአንድ ዓመት 2.3 ቢሊዮን ዶላር እንዴት ገባ? ቡና ወርቁን ተው። ቡና የሚሸጠው ከተመረተ ብቻ ነው። ምርት ካለ ነው፣ ከሌላ አይሸጥም። ህዳሴ በአፍሪካ አንደኛው የሆነ ግድብ 5 ቢሊዮን ዶላር ገደማ ኢንቨስት እያደረግን አናዘር 3 ቢሊዮን ዶላር ገደማ ኮይሻ እናደርጋለን። 10 ቢሊዮን ዶላር ኢነርጂ ላይ ኢንቨስት የሚያደርግ የአፍሪካ ሀገር አንድ በአንድ አይደለም ተደምሮ አታገኙም። የለም። ይሄን እናንተ መንቃት አለባችሁ። እነዛ ኢንቨስትመንቶች ናቸው ዋናውን ደህንነት የሚያጠፉት። እነሱን ካልፈታን በቀር ደሞዝ ለሐኪም ወይ ለመምህር ጨምረህ ሐኪሙ መኪና መግዣ ገንዘብ ኖሮት መንገድ ካልተሰራለት ዋጋ የለውም። ፋውንዴሽናል ነገሩ በጣም አስፈላጊ ነገር ነው። እሱን ሐኪሞች መገንዘብ አለባችሁ። ሕክምና ተመልሶላችኋል። ቤት በሚመለከት በአብዛኛው ክልሎች ተወያይተናል። አብዛኛዎቹ ይሰጡም አሉ፣ የቀሩትም ይሰሩበታል። አዲስ አበባ አካባቢ ላይ የተጀመረ ነገር አለ፣ በዛ ይቀጥላል። አት ኤ ታይም 500,000 ሰው የቤት ባለቤት እናደርጋለን ብለን ብናወራ አንችልም። እንፈልጋለን ግን አንችልም። ቀስ ቀስ እያልን ግን እናደርጋለን። እናንተ ለ10 ሰው ለ20 ሰው ሲደረግ በቃ ተስፋ እያደረጋችሁ መፍጨርጨር መልፋት ይመጣል ማሰብ ጥሩ ነው።
እኛም የእናንተን ፊድባክ ሰብስበን እንነጋገርበታለን። ለምሳሌ የቦታ ዝውውር ጉዳይ የተነሳው በተለይ ከኮስት ሼሪንግ ጋር ተያይዞ እኔ ምንም የፌርነስ እንትን አላየሁበትም። ሰርቭ ማድረግ አለባቸው። ሰውየው ከጎንደር ወጥቶ ጎንደር ሰርቭ ማድረግ አለበት። ጎንደር ግን እንደመያዣ ተጠቅሞ መሆን ግን ትክክል ነው ብዬ አላስብም። በግሌ እኔው ለምን እንደዛ ነው አልገባኝም። አንዳንድ መመሪያዎች፣ አሰራሮች በእኛ ቢወጡ የተባለው መመሪያ ሁሌም የሚወጣው በተቋማችሁ ነው። ሁሌም አዋጅ የሚያወጣው ፓርላማ ነው። ካቢኔ ሊያወጣ አይችልም። እኛ ደንብ ነው የምናወጣው። መመሪያ ደግሞ የሚያወጣው ተቋማችሁ ነው። ለምሳሌ ሲቪል ሰርቪስ ብዙ አጥንተን ጂኤጂን የሰራነው ሕክምና ሙያተኞችም አሉበት። ምንም ፕሮብሌም አላይበትም። በጂኤጂ ምንም አላይበትም። ችግር ያለው እሱም ፕሮፐርሊ ስራ ላይ ማዋል ላይ ነው እንጂ ሂደቱ ብዙ ችግር ያለው አይመስለኝም። እዛም ላይ ግን ችግር ካለ ሲስተር እንዳነሳችሁ አሉ ሙያተኞች አሁን ሚኒስትሮቹ ስላሉ ገብተው የሚስተካከል ነገር ካለ ማስተካከል ይቻላል። ግን ለጤና የራሱ ኮሚሽን፣ ለዩኒቨርሲቲ የራሱ ኮሚሽን፣ ለወታደር የራሱ ኮሚሽን ካል ተቋምን ቀንስ ወጪን ቀንስ ይያል ሌላ ቢሮክራሲ እየጨመርን ብንሄድ መልሶ የሚጎዳው ሁላችን ነው እና ትንሽ ኮንሺየስ ሆነን እንሂድ። ሐኪሞች የሚቸገሩበት ሐኪሞች ስለደሞዝ ጥያቄ የሚያነሱበት ኢትዮጵያ እንዳትፈጠር ከፈለግን ፋውንዴሽናል ስራውን እንስራ። እሱን ስንሰራ እኔና እናንተ ኢትስ ኦኬ እንቸገር፣ ልጆቻችን ግን አይቸገሩ። ሐኪሞች እውነት ለመናገር ብዙ ነው ከናንተ የሚጠበቀው። እናንተ ላይ ያለው ተስፋ እንድታከሙ ብቻ አይደለም እንድታነቁ ነው። ሰው ዛፍ ሲተከል ለምን ሲባል ያስፈልጋል ዛፍ ለጤና። ውሃ ሲጸዳ ለምን ሲባል ውሃ ያስፈልጋል ለጤና። ወኮይ ሲሰራ ለምን ሲባል ያስፈልጋል ሰው በእግሩ መሄድ አለበት ብላችሁ ካላገዛችሁን እናንተ ማን ያግዘናል? ልክ እናንተ ደሞዝ አንዳንድ ጥያቄ እንዲመለስ እንደምትጠብቁት እኔ ደግሞ እናንተ ሰው እንድታነቁ ፖሊሲዎቻችን ተገንዘባችሁ እንድታስገነዝቡ እንድትረዱን በጣም ነው የምጠብቀው። ይሄ ከተባበርን ይቀየራል። ተስፋዬ ምንድነው? አይ ኢትዮጵያውያን ገብቷቸዋል፣ ጨክነዋል፣ በጋራ ሆኖ መለወጥ ይፈልጋሉ፣ ቻሌንጁን አንደርስታንድ አድርገዋል፣ ፕሮብሌም አፕሪሺየት ያደርጋሉ ከተባለ ችግር የለም 24/7 እንሰራለን። እና ሰብሰብ ትንሽ ጨከን ትንሽ ደግሞ አንደርስታንድ ለማድረግ መሞከር ይሄ በእናንተ በኩል አለ፣ በእኛ በኩል በእኛና በሕክምና ሴክተር ሙያተኞች መካከል ሁሉ ጊዜ የሚያስፈልገው ትብብር ነው። እናንተም ሰው ለማዳን እኛም ኢትዮጵያን ለማዳን ነው የምንሰራው። ሌላ መንገድ እኮ የለውም። በዚህ ስፕሪት አብረን እንድንቆም አደራ ልላችሁ ፈልጋለሁ። ኢትዮጵያ የማንሰራራት ዓመት ይሆንለታል የተባለው አባባል አይደለም። ህዳሴን ከመጨረስ በላይ ማንሰራራት ምን አለ? አንሰራርተናል፣ ይቀጥላል። እመኑኝ ማክሲመም 15-20 years ከዛ በኋላ በአፍሪካ ውስጥ የሁሉ ነገር ምሳሌ የሆነች ሀገር ይኖረናል። ጥያቄ የለውም። ይሄ ምኞታችን ግን እንዲሳካ ትንሽ ቀበቶ ጠበቅ ማድረግ ይፈልጋል፣ መቸገር ይፈልጋል። አልጋ ባልጋ ስላልሆነ መልፍ